ሰርግን ሳስብ ይመጣልኝ ወጪው ነው። ሰርግ ላይ ሙሽራው ቀረ፣ አስተናጋጆቹ ጥለው ጠፉ። ብፌውን ሳያነሱ ጥለው የሸሹበትና ጠረጴዛ ስለሆነ የበሉበት ጊዜ ቀለበት ሊያረግ ያለበት ሞመንት ላይ ተሯሩጣ መጣ። በቃ ሀሳቤን ቀይሬ ያለው ስትል የምግብ ለማንሳት ያለው ሰልፍ ሙሽራ መጠበቅ እኛ በ10 ሺህ ብር ነው የዛሬ 26 ዓመት ነው የኔ ሰርግ ጊዜ ሽማግሌ ልልክ ፈልግ ሄድልሃለሁ ግን አልዋሽልህም። ሰላም እንዴት ናችሁ? ወደ ተመልካቾቻችን እንደተለመደው ወደ ተለያዩ የአዲስ አበባ ስፍራዎች ተዘዋውረን የምንጠይቀው አዝናኝና አስተማሪ የሆነው የሳቅ ተራ ፕሮግራማችን ከዚህ ሰዓት ጀምሮ ተጀምሯል። አብራችሁን ቆዩ። የዛሬው የሳቅ ተራ ፕሮግራማችን ጉዳይ የሚያደርገው እንግዲህ ሰርግ ላይ ነው ትኩረት የሚያደርገው። ምክንያቱ ደግሞ ጥምቀትን አከበርን አይደለ? ከዚህ በኋላ ባሉት ጥቂት ወራቶች እንግዲህ ሰርግ በተለያዩ ቦታዎች ይከናወናል። እኛም ያንን ምክንያት በማድረግ ሰርግን በተመለከተ የተለያዩ ቦታዎች ተዘዋውረን ጠይቀናቸዋል። ወደ ጥያቄዎቻችን ከማለፋችን በፊት ግን ያገኘኋቸውን ሰዎች እኩል እንደተለመደው ከእናንተ ጋር አብረን እንተዋወቃቸው። እኔ ገረመው እባላለሁ። ብርቋ ደስ ያወጣልኝ ስም ነው እንዴ? ነው ቤተሰቦቼ። ማህሌት እባላለሁ። አብርሃም እባላለሁ። ዲዲ እባላለሁ። አብርሃም ታደሰ። ሰርግ ለእናንተ ምን አይነት ትርጉም አለው ስል እንደ መንደርደሪያ ጥያቄ አድርጌዋለሁ። ሰርግ ማለት ለእኔ አንድ ወንድ የሆነ ጾታና አንድ ሴት የሆነ ተጣምረው የጋራ ኑሮ መስርተው እግዚአብሔርን እያከበሩ እስከ እድሜ ልካቸው ድረስ ማለት ሞት እስኪለያቸው ድረስ አብረው የሚኖሩበት ህይወት ማለት ነው። ሁለት ሰዎች ትዳራቸውን በሚያደርጉበት ሰዓት ሰርግ ተዋሪ ነው። እሺ። እና ሰለብሬት ማድረግ መደሰት ማለት ነው። ሁለት ሰዎች ምን የሚያደርጉበት ህይወታቸውን የሚጀምሩበት ያቺ የዕለት የሚጀምሩ ሲጋቡ ነው የሚጀምረው ማለት ነው። አይ ሲጋቡ ሳይሆን ያው በቃ ደስታቸውን እውቅና የሚሰጡበት ወይ ደግሞ አብሮ የመኖር እንትናቸውን እውቅና የሚሰጡበት አንድ መሆናቸው ኦፊሻሊ የሚናገሩበት። ሰርግና ጋብቻ ሰርግ ማለት ዝም ብሎ ገንዘብ ካለ ደግሰ አሞራ የምታበላበት ጉዳይ ነው። ዋናው ግን ጋብቻው ነው። ሰርጉ ካለ የምታረገው ከሌለ አስፈላጊው ነገር አይደለም። በትዳር ህይወት ውስጥ ሁለት ሰዎች የሚተሳሰሩበት በገመድ ቃል ኪዳን በዘለቄታዊነት አብሮ ለመኖር በጋራ ኑሮን ለመኖር በህጋዊ መንገድ የሚተሳሰሩበት መንገድ ነው ብዬ ነው የማስበው። ሰርግን ስናስብ ወደ አእምሯችን እጅግ በጣም በርካታ ነገሮች ይመጣሉ። አንዳንዶች ምግቡ፣ አንዳንዶች ደግሞ ስርዓቱ፣ አንዳንዶች ደግሞ ጭፈራው፣ ሙዚቃው፣ መጠጡ፣ ሌሎች በርካታ ነገሮች ወደ አእምሯችን ይመጣሉ ብዬ አስባለሁ። ይህንን ጥያቄ ጠይቄያችኋለሁ። ወደ አእምሯችሁ የሚመጣ ነገር ምንድነው? ሰርግን ስታስቡ ሰርግ ጥሎሽ የሚባለው ነው። እንግዲህ እስቲ ጥላል መሰለኝ ጥሎሽ ከኋለኛው ታሪክ ሊጀምር ብዬ። እሺ፣ አንቺስ ቶሎ የሚመጣልሽ ምንድን ነው? ቶሎ የሚመጣ ማለት ሰርግ ሲባል ቶሎ የሚመጣልሽ ነገር ያው ድግስ የሴት ነገር ድግስ ነው የሚመጣው። እኔ ብዙ ጊዜ የሆነ እላፊ የሆነ ወጪዎች ምንድነው? ሰው ሁሉ ተማሯል እንዴ? ወጪ ይላል። በቃ የሆነ ከሰርግ በኋላ ያለውን ነገር ያለ ማሰብ ነገር እሱን ያለው አሁን ላይ በተለይ ኤክስትሪም ወጪ እሱ ነገር ያንቺስ ታስታውሻል? እኔ ቀለል አድርጌ ነው እንትን ያልኩት። በደጉ ጊዜም ስላገባሽ ሆነ። እኔ ማካበድ አልወድም። ቀለል አድርጌ ነው እንትን ያልኩት። ታድሏል ተገላግሏል። እውነት ነው። የወደፊቱን ካሰብክ ቀለል ብሎ መኖር የተሻለ ይመስለኛል። የቀለበቱ ይሄ የሚደረግበት ሞመንት ከቃል ኪዳን የሚደረገው ሞመንት እሱ ሞመንት ቶሎ ወደ አይምሮ ይመጣል። እሱ ወደ አይምሮ በጣም ይመጣል። ምን ነው አለ ከሱ ዘለስ እሱ ጋር ብቻ አስፈላጊው ነገር እሱ ነው። ኬክ ሁሉ የተላለበ ነበር። ኬክማ ገንዘብ ካለ ዛሬ አንተም ትጋብዘኛ። ሙሽሪት አትመጣለሽ ምንድን ነው? እሺ ሙሽሪት የሙሽራ ናፍቆት አለባት መሰለኝ አይደል? እንደዛ ነው የሚመስልብሽ። ሙሽራው በጣም ጠፍቶብሻል መሰለኝ። ቀድመሽ ሙሽራው አስተይ ጊዜ እኮ ነው። ሁለቱም ይመጣሉሽ። ሚዜዎች ያመጡ ነው። ሚዜ የላቸውም እስካሁን ሄድሽባቸው አንቺ ሰርጎች? ነው መጀመሪያ የሚመጣልሽ ስላልከኝ አለዋቸው ሚዜ ድግስም ወጪው ነው ያው ሰርግን ሳስብ ይመጣልኝ ወጪው ነው። አግብታለች? አላገባውም። ሳታገባ ገና ካሁኑ ወጪ ነው ካልኩ እንግዲህ አስበው። ያው ብዙ ሰዎች ገንዘብ ተበድረው ጋብቻ ይፈጽማሉ። ከዛ በኋላ ብዙ ችግሮች ሲገቡ ያለውና ወጪው ያሳስበኛል። ካሁኑ ያሳስባል።
በሰርግ ወቅት እንግዲህ እጅግ በጣም ደስ የሚሉ የሚያስቁ አይረሴ የሆኑ ገጠመኞች ይገጥማሉና እናንተ ማትረሱት ገጠመኝ ይህንን ነገር በጨራሽ አረሳው የምትሉት አሳዛኝ ሊሆን ይችላል። እንዲሁም ደግሞ በጣም ስታስቡት የምትስቁት የሚያስቃችሁ ገጠመኝ ካለ እባካችሁ አካፍሉኝ አልኳቸው። አንደኛው የነገረችኝ እጅግ በጣም ለማመን የሚከብድ ነበር። ሙሽራው ቀራለች። እስቲ እንስማቸው። በእኛ ሰርግ ላይ ያጋጠመን በሁለታችሁ ሰርግ ማለት ምን አጋጥሟችኋል? እስቲ ንገረኝ። ያው የተጋባ ነው ሰኔ ላይ ነበረና የምሳ የሚበላበት ሰዓት ላይ ዝናብ ወረደ። በስማ ስለዚህ ዝናብ ሲወርድ ብዙዎቹ ብፌውን ሳያነሱ ጥለው የሸሹበትና ጠረጴዛ ስለሆነ የበሉበት ጊዜ የማንረሳው ታሪክ ነው። አዎ እንደገና የተፈጠረው እንደዛ ሆኖ እንደውም እዛ ተጋባዥ የነበሩ ሰዎች በቃ ልጅ ስትወልዱ ወንድ ከሆነ ዘነበ በሉት፣ ሴት ከሆነች ደግሞ ዘነበች በሏት። ዝናቡ ሴት ከሆነች ደግሞ ዘነበች በሏት። ግን እኛ እንደሱ አላደረግንም። ያፌትና ረዴት ይባላሉ የኛ ልጆች ስማ። እኔ ወጥ ያለቀበት አትቀልጃ። የምርሽ ነው? እንዴት ንገሪኝ። ወጥ ብቻ አልቆ ምግቡ በጣም ሲጨናነቁ ያየሁበት ሁኔታ ነበረ። ተናገሩ ወይስ ገብቶሽ ነው አንቺ? አስተናጋጆቹ ጥለው ጠፉ፣ እንትን የሚያስተባብሩት ማለት ነው። እንደዛ አይነት ነገር። አንቺ በልተሽ ነው ያለቀው? ግን አላለቀም። እኔ በልቻለሁ። ዋናው አንቺ በልተሽ ካለቀ ችግር የለውም ማለት ነው። አይ እኔ ከሞትኩ ሰርዶ ይብቀል አይነት ነገር መሰለብሽ። ግን እንደ ሌሎች አታዝኝ? ያሳዝናል። ሰዎቹ ደንግጠው ነበር፣ ደጋሾቹ። እሱ ያሳዝናል። በጣም ከባድ ነው። ግን ከጠበቅሽው በላይ ሰው ይመጣል። እውነት ነው። አንዳንዴ ያው ደግሞ የሆነ መጥነ ካልጠራክ ያቅርቡት እናንተኑ ማመጣጠን አለበት። እውነት ነው። ልክ ይዞት ነው ሌላ ትዳር የጀመረውና ግን ፋይናሊ ልክ ቀለበት በቃ በሷ ልክ እምቢ ያለችው ሴት ልክ ቀለበት ሊያረግ ያለበት ሞመንት ላይ ተሯሩጣ መጣ። በቃ ሀሳቤን ቀይሬያለሁ ስትል ባው ላግባሽ ሲላት ነበር። እምቢ ብላ ምናምን እሷም ጊዜዋ ጠብቃ ልክ መጣ። በቃ ትቶ እየሮጠ ሄደበት። ሮጬ ላሳይ ለሚስት ትሮጣለህ? ሮጬ 3 ልጅ አለው። ሌላ ሰው ሲያጋጥማችሁ ሰርጋል ሄዳችሁ ሰርግ ላይ በአብዛኛው ምሳ ላይ ሰልፍ አለ። ያው ቀልጠፍ ብሎ የሄዱት ይቀድማሉ። እኔ ግን ምሳ ያመለጠኝ ጊዜ አለ። እና ታዲያ ከዛስ? ያው ሌላ ቦታ ሄጄ ሌላ ምሳ በላ። ያጋጠመሻል? እኔ አንዴ ያጋጠመኝ ሰርግ ላይ ሙሽራው ቀረ። አትቀልጅ። እውነት? እስቲ በእውነት በይ። በእውነቴን ነው። እኔ አላምንሽም። በእውነቴን ነው። ግን ፐርፐዙ ምን እንደሆነ አይታወቅም። እውነት እና ከፍተኛ ሀዘን ነው በቃ በቤተሰቡ የተከሰተው። ማለት ይሄን ነገር እሰማለሁ ግን ፊልም ላይ ነው የሚመስለኝ። አይ እውነት ነው፣ ሪያሊቲውን ነው በእውነት። ቆይ እንዴት ሆነ? ከዛስ ምን ያክል ጠበቃችሁ? ከዛስ ሙሽራው ረጅም ጊዜ ተጠበቀ። በቃ እሷን ያው ማጽናናት ነው። እሷ በጣም ዲስከሬጅ ሆነች። ከሷም አልፎ ፋሚሊዎቿ ራሱ በጣም ነው ዲስከሬጅ የሆኑት እና የአጋጣሚ እኔ በህይወቴ የማይረሳኝ አጋጣሚ ነው። ከዛ በኋላ ምክንያቱም ታውቃላችሁ ለምን እንደቀረ? አይ ሪዝኑን አይታወቅም። በስመ ያሳዝናል። የምር ይሄ ፊልም ላይ የማውቀው ነገር ነበር። የምር እንደዚህ ያጋጥማል? ሪያሊቲውን ነው በእውነት። ጫማቸው ይላቸዋል ሸራታቸው። አዎ ወደ ወደቀ ሰው አለ እንደዛ? አዎ እየጨፈሩ ነው ወይስ እንዴት ነበር? እስቲ ንገሪኝ። እየጨፈሩ ድንገት ሸራታቸው ወደቀች። ሙሽሪት ነው ወይስ ሚዜዎቹ? አይ ሚዜዎቹ እዛ የተጋበዙት። እሺ ተረፈች ነው ዋናው? አዎ ተርፋለች። ያንቺ ታሪክ ነው ማለት ነው? ሰርግ ላይ የማረሳው አጋጣሚ ያው አንዳንድ አስጨፋሪዎች በደንብ ያው ማስጨፈር የማይችሉ ሰዎች ማይሆን ዘፈኖች ይዘፍናሉ። ለምሳሌ ያው ያሸዋል ገና ምናምን ይላሉ እና ይሄ የማረሳው አጋጣሚ ነው። የማይሆን ማለት ነው ማለት ነው። አስጨፋሪዎች አንዳንዴ ከመስመር ይወጣሉ። እኔ እኮ ሰርግ መሄድ በጣም ደስ ይለኛል፣ ግን ደግሞ ይሄ ነገር ያሰለቸኛል ወይም ደግሞ ሰርግ ላይ ያለው ይሄኛው ነገር በጣም የሚሰለቸኝ የሚያስጠላኝ የሚሉ እጅግ በጣም በርካታ ሰዎች አሉና ምናልባትም እናንተ ብላችሁ ታውቃላችሁ ያስባለሁ። ይሄንን ጥያቄ ጠይቄያችኋለሁ። ከሰርግ የሚያስጠላችሁ ነገር ወይም ደግሞ ይሄ ነገር ይበዛል ወይም ደግሞ ምናልባት እናንተ የታዘባችሁት ነገር ካለ እስቲ ንገሩኝ ስል ነበር የጠየኳቸው። የካሜራማኖች እንትን ካሜራማኖች ያያችሁ ነው በጣም እየተማረራችሁ ግን ሁሉም ያሉ ነበር። ፎቶግራፈርስ እና ካሜራማኖች በቃ አንዳንድ
በእርግጥ ስራ ነው፣ ግን የሚኖረው ወከባ የሃይማኖት ተቋም ውስጥ ያለውንም ፕሮግራም ሁሉ አሰልቺ ሲያደርገው አይቻለሁ። ሌላስ ምን አለ? በሰዓት አለመገኘት ወይ ማይውሉ በዛ ላይ ደግሞ ለሴቶች በጣም ቦሪንግ የሚሆነው ቬሎ መጎተት ምናምን። አሁን እንደውም የሰርጋችን ጊዜ በጣም ዝናብ ከመዝነቡ የተነሳ እንደ ኖርማል ቀሚስ ነው እንደዚህ ቬሎዬን ሰብስቤ የገባሁት ማለት ነው ለመጠለል። እሱን ክስተት በጣም ረጅም ስለሆነ እንትኑ እሱ በጣም ቦሪንግ ነው። የምግብ ለማንሳት ያለው ሰልፍ ምግብ ጋር ለላቀቅ ብላለች በነገራችን ላይ። እሺ ሌላ ከምግብ ውጭስ? ከምግብ ውጭ ሰርግ ላይ የፎቶ ፕሮግራም ረጅም ሰዓት ይወስዳል። ካሜራ አትወድም? አሁን ራስ በስንት መከራ ነው የመጣችው። እሺ ሶስት ነገር ያሰለቻል። የአንቺ ጊዜ አልነበረም እንዴ? ነው ሴቶች ካሜራ ምናምን ትወዳላችሁ፣ ወንዱ ነው በተቃራኒ የሚሰለቸው። ያው ሲበዛ ይሰለች፣ ደስ ይላል እኮ የተወሰነ ሰዓት፣ ግን ሲረዝም እኔ ሰልችቶኛል። ሰልችቶች ነበር ያለው። ሴቱ ነሽ? ኧረ እባክሽ ይሄ እንትኑ ድግሱ ያስረቻል። ፎቶ ካሜራው ምናምኑ አንዳንዴ የግድ ነው እኮ ነው። ኧረ እባክህ ወንድ ስለሆንክ እንደውል ወጪው ስላወጣሁበት እንደሆነ እኔ አላወጣሁም። እኔ በእንትን ነው የገባሁት፣ ዝም ብለን ነው የገባሁት። ነው እንዴ? ከ10 ዓመት በኋላ ነው የደገስኩት። በየአመቱ ደግሳለሁ። አሁን የዚህ ቀረጻ ራሱ ክፍያ ሲመጣ ድግስ ስለሆነ ይሰለቸ። ግን ድግስ ምን መሰለ፣ ልከኛ የሆነ ነገር ደስ ይላል። ልከኛ የሆነ ሰው ኤኒ ሞመንት ካሜራ ስለሚሰለቻል። ካሜራውም ልከኛ ሲሆን ግን እኛ ጋር አይተው ከሆነ ይንዛዛል። በጣም ሰው ደግሞ ካሜራ የራሱ ውበት አለው። የድንገት ይኸው ካሜራ ውስጥ ገባው አይደለ? ግን ሲበዛ እኛ ሀገር እንትን ይላል። ድክም ጥውልግ ብሎ ምናምን እኔ ራሷን ብጨርስ ደስ ይለኛል። አንደኛ ሙሽራ መጠበቅ፣ ሙሽሮችን መጠበቅ በጣም ይሄ ሰልችቷል። ሁሉም ሰው ሰልችቶታል በነገራችን ላይ። ሁለተኛ ደግሞ መጠጥ ሰክሮ ምናምን እንትን የሚሉት ነገር። በትንሹ ጠጡ ነው? ሳይሰክሩ? አይ ባይጠጡም ጥሩ። አንቺ ስጠጣሽ ሰክረሽ ነው ከኔ ማሩ እያልሽ ነው? አይ እኔ አልጠጣም፣ ግን እዛ ይረብሻል ነገር፣ ሰርጉንም ይረብሻል። አንዳንዴ ሙሽሮቹ ቶሎ አይመጡም፣ በጣም ይዘገያሉ። ሰርግ ላይ እሱ እንትን ይላል። ሌላ ብዙም እንትን የለም። ሰርግ አስመርሯል ነገራቸው። ሰርግ ከዚህ በኋላ የምትጠሩኝ አሁን ጥር አይደል? ያው ሰርግ ላይ አንዳንዴ ቶሎ በሰዓት ቢገኙ፣ አንዳንዴ ሩቅ ቦታ ነው የሚዘጋጁ ሰርጎቹ እና ቶሎ ቢዘጋጁ ቶሎ ቢጠሩ ጥሩ ነው። ስለሚረብክ ነው አንተ አይደለም በራብ ስለምትሞት። ያው አንዳንዴ እሑድ ቀን ነው የሚሆነው፣ ብዙ ፕሮግራሞች ይኖራል የዛን ቀን። ስለዚህ ሰርጉ ጋር ሄደህ ሌላ ቦታ መሄድ ትፈልጋለህና እሱ ቢፋጠን ደስ ይለኛል። በሰዓቱ ቢመጡ ኦን ታይም ቢሆን እንጂ ከምግብ ጋር ከመብላት ምናምን የሚገናኝ ነገር የለም። እሱ አንዳንዴ ቶሎ ሊያልቅ ይችላል፣ ችግር የለውም። ሰርግ ጥሩ ነው ሳለ ይሄ ነገር ግን ባይኖር የምትሉት ነገር ይኖራል አይደለ? እስቲ ንገሩኝ። ብዙዎቹ ላለማግባት የሚፈሩት ግብዣና እንትን ፈርተው ነው። ስለዚህ ስርዓቱን ብቻ አክብረው ሙሽራና ሚዜዎቹ ብቻቸውን ቢዝናኑ፣ ወጪ ባይኖረው። በስንት ነበር እናንተ ያለቀው? የኛ በአጋጣሚ አይደርስም። ስንት ነበር ማለት እኛ በ10 ሺህ ብር ነው። የዛሬ 26 ዓመት ነው። በ10 ሺህ ብር 26 ዓመት የዛሬ 26 ዓመት ማለት ነው። 10 ሺህ ብር 300 ሰው ላይ ተሸኘው 18 አይነት ብፌ ያው ያለው ሸኝተናል። ምን አለ ያኔ ተወልጄ ባገባው ነው የሰርጉ ጊዜ ላይ ድግስ ነው ማለት ድግስ መደገስ የለበትም ባይነኝ እኔ። እና ሰው ሳይበላ ይሄድ ነው የምትይው? ኖርማሊ እነሱ አንድ እንትን ከሆኑ ዋናው የሚፈለገው እሱ ነው። ይልቅ ቤት ከሰርግ በኋላ የሚቸግሩ ነገሮች አሉ፣ ያንን ቢያሟሉበት ብዬ ነው የማስበው። በጣም የበዛ ጭፈራ ባይኖር። ኧረ እባክሽ ጭፈራ አትችልም መሰለህ? ስለማትች ነው እንዴ? እኔ ብቻ የሆነ ወጣ ያለ ነገር ባይኖር ደስ ይለኛል። እንዲህ ሰርግ ላይ ያልተጨፈረ መቼ ሊጨፈር ነው? እኔ ብዙም ጭፈራ አይደለም የለው እኮ ለዛ ሆነላ። ያንቺ አልጨፈርሽ ነው ሰርግሽ ላይ? ሞክሬያለሁ ግን ብዙም ያነክር አይደለ? ይሄ መንዛዛቱ ሁሉ ቅልብጭ ብሎ ይሄ እንትኑ ደግሞ ኦቨር መጠጣት ምናምንም ባይኖር ኦቨር ሌላ አይነት ነገር ጋጠ ወጥ የሆነ ነገሩ ባይኖር ደስ ይላል። ግን ድግሱ በስሱ ደስ ይላል፣ በስሱ ደስ ይላል። ሰርግ ላይ ባይኖር መጠጥ አራተኝ እንዲህ የሚፈልጉ ሰዎች እኮ አሉ ነው ነሽ መጠጥ የሌለው ሰርግም እኮ አለ። ግን አይደል? ያው አንዳንዴ በጣም ይንዛዛሉ ሰርጎች። ማን ነው የሚዛዛው? ሰርጉ? ሰርጎች እንግዲህ ከፍተኛ ወጪ የሚያስወጡ ሰርጎች ቢቀሩ በመጠኑ ቢሆን እንዴ ካለው ምን ችግር አለ ቢደግስ ነው። ግን ያው አንዳንዴ ሰው ይፈራል። ያው ወጪውን እያየ ሌላውን የሚያወጣው ወጪ እያየ ሰው ይሸሻልና ያ ቢቀር የሚል ሀሳብ አለ። ኦኬ። ስለዚህ ወጪው ኤክስትራ በጣም ወጪው ባይጋነር አዎ ፌር የሆነ ነገር። እኔ ያው ለምሳሌ ካለኝ 1 ቢሊዮን ብደግስ እንዴ ችግር የለውም። ሰው እንዳለው ነው። ያው ግን ቢሆንም ያው ባይጋነን ጥሩ ነው።
ሰዎቹ የሚቋቋሙበትን ገንዘብ መስጠት ነው ከዛ በኋላ ለሙሽሮቹ። ስለዚህ ለአንተ እንደዛ ነው የምትፈልገው? እኔ እንደዛ ነው ደስ የሚለኝ። የሚሰጡ ገንዘቡ ይሻላል። ይሻላል። አዎ ራሴን ባቋቋምበት ይሻለኛል። አሁን ላይ እንግዲህ ሴት እህቶቻችን ሊያገቡ ሲሉ ብራይድ ቱ ቢ ተብለው ሴት ጓደኞቻቸው ነጭ በነጭ ለብሰው እንኳን ለዚህ አበቃሽ አይነት ነገር ያከብሩላታል፣ ሴሌብሬት ያደርጉላታልና ይሄ ነገር ለእናንተ ልክ ነው ወይስ አይደለም? ከሆነስ በምን ያክል ደረጃ ይከበር የሚለውን ነገር ምን አይነት አስተያየት አላችሁ ስል ነበር የጠየኳቸው። ከሚዜዎቻችን ጋር ህብረት እናረጋለን፣ አብረን ሪላክስ እናረጋለን። በቃ ይሄ ነው ያሁን ዘመን ነው። ይሄኛው ልክ አይደለም? ምን ችግር አለው? ግን ልክ ነው አይደለም ብለሽ መጣ። ይሄ ግን የኛ ባህል ነው። ለኔ ጥያቄ ይፈጥርብኛል። ተቃዋሚ አይደለም፣ ግን ወጪውስ ስታስበው በጣም ብዙ ነው። ካላት ምን ችግር አለው ብራይድ ቱ ቢ ብላ ብታከብር? አይ ለሌላውም አይምሮ ከመጠንቀቅ አንጻር እንደ እንትናችንም ቢሆን እንደ ሀገራችን ባህል ቢሆን እኔ ተመራጭ ነው ብዬ ነው የማስበው። ተቃዋሚ ግን አይደለም። እሺ ጋሽስ? አዎ እኔም እንደኔ ባይኖር ነው የምመርጠው። ምንም ብራይድ ሩ ከውጭ ያመጣ ነው። ግን ጥሩ ነገር እኮ ነው። እንኳን ለዚህ አበቃሽ እንኳን እንደዚህ ልትሆኚ ነውና አይነት ስለሆነ ምን ችግር አለ? በሌላ መልኩ ብንገልጸው ይሻላል ባይ ነኝ። ያንኑ ኮፒ ፔስት ከምናረገው እዚህ በራሳችን ካልቸር ብንገልጸው ጥሩ ነው ብዬ ነው። እኔ እንጃ እኔ ብዙም ደጋፊው አይደለሁም። ምንም ወጪ ነው የሆነ የለም ከውጭ ጋር የምታገናኙ አራቴ ከውጭ ውጭ ተይተ እኔ ወደፊት ማሰብ አለበት ሰው አይደለ? ካላትስ ምን ችግር አለው ብራይድ ቱ ቢ ብላ ብታከብር? የኛ ባህል አይደለም ብዬ ነው የማስበው። እኔ ባህላችን አይደል ግን ጥሩ ነገር ነው። ለምሳሌ ሽምግልና ምናምን እሺ፣ ይሄ ብራይድ የሚለውን ነገር ግን ብዙም እኔ ደስ አይለኝም። ከተመቻቸው ግን እንደ ሰው እንደ ፍላጎቱ ልጅሽ አሁን አንቺ ወልዳ ብራይድ ቱ ቢ ሊዘጋጅልኝ ነው ማሚ ብትልሽ እኔ አይመቸኝም። እና ልጅሽን ታስቆሚያለሽ? ይሄ ያጥሩ ፋይስማሽ የለም የድሮ እናታችን እሱ ማለት ወልድ ስትል ነው። እሱ ነገር ደስ ይለኛል። ይሄኛውን ግን የኛም ባህል ስላልሆነ አልደግፈውም። ነጭ በነጭ ለብሰው ምናምን ብዙ እኔ ደስ አይለኝም። አዎ አሪፍ ነው፣ እውነት አሪፍ ነው። አዎ ኢቭን ከተወለደ በኋላ ይሄ ምንድነው ቤቢ ሻወር የሚባል ምናምን አዲስ ናቸው ለኛ ካልቸር፣ ግን በጣም ደስ ይላል። ያንተ ሚስት እንደዛ አልሆነች ማለት አሁን አለች የቀረባት ነገር የለም። ያላረገችው ነገር የለም። ጓደኞቿ ሰብሰብ ብለው አንዳንዶች ግን አይደግፉትም። ምን ትላለህ? እንዳመለካከት ነው። አይንዛዛ፣ ማንኛውም ነገር አይንዛዛ እንጂ በልኩ መሆኑ ጥሩ ነው። ትክክል ነው ብዬ አላስብም። ብራይድ ቱ ቢ ነው ብራይድ ቱ ቢ ትክክል ነው ብዬ አላስብም። ለምን? እንጃ ባህልን ያጠፋል ብዬ ስለማስብ ሜይ ቢ። ምን ችግር አለው? ከተሜነት ነው ዘመናዊነት ነው። ምን ችግር አለው? መጥፎ ባህል አለው እንዴ? የለውም፣ ግን ኢትስ ናት ነሰሰሪ ነገር ነሰሰሪ አይደለም። ስለዚህ አሁን አንቺ ሰርግሽ እዚህ አታረጊም? ይወር ልታገቢ ስትይ እንደዛ አታረጊም? ሜይ ቢ አንተ እኮ አይደለም የምታዘጋጀው፣ ሌላ ሰዎች ናቸው። ሰርፕራይዝ ስለሆነ ሜይ ቢ ላረግ እችላለሁ። ሰርግ ከመደረጉ ወይም ደግሞ ከመከናወኑ በፊት እንግዲህ የሚከናወኑ በርካታ ጉዳዮች አሉ። ከነዛ መካከል ደግሞ ጥሎሽ አንዱና ተጠቃሽ ነውና ጥሎሽ ምን ያክል ድረስ መደረግ አለበት? እንዴትስ ታይቷላችሁ እናንተ ስል ጠይቂያቸዋለሁ። አዝናኝ መልስ ነበር የመለሱልኝ። እኔ በእጮኝነት እያለን ማድረግ ያለበትን ነገር ሁሉ ያደርግልኝ ነበር። ስለዚህ ጥሎሽ ያስፈልግ ነው? እኔ እንደዚህ አላሰብኩም። በዛ ወቅት ላይ በፍጹም እውነቴን ነው የምልህ አላሰብኩም። ቢኖር ግን ምን ታደርግላት ነበር ጥሎሽ? ያው አሁን ላይ ሆኜ ሳስበው ቅባት እንዳትለይ ሴቶች ቅባት በስሟና በስሜ የታተመ የአንገት ሀብል ብሰጣት ደስ ይለኝ። ደስ ይላል በጣም ሀሳቡ ራሱ ደስ ይላል በጣም። እኔ ጥሎሽ ማለት በጣም ለምሳሌ ባልየውን ያላጨናነቀ ቢሆን የተፈቀደ ነው ብዬ ነው የማስበው። ቢኖር ደስ ይለኛል። አንቺ ምን ተሰጥቶሻል? አልነግርም። ያው የተወሰነ የሆነ ነገር ጫማ ልብስ ተሰጥቶሻል? አሁን ምን ሲሰጥ ያለሽ? መኪና በጣም እኔ ማለት ካላቸው ችግር የለውም፣ ግን ደግሞ የወደፊቱን ህይወታቸው ላይ ተጽዕኖ እንዳያመጣ በጣም የተራዘመ የተጋነነ ነገር ባይሆን ደስ ይለኛል። ይኖረውና ለሚስት ጥሎሽ ብትሰጣት ምን ታደርግላታለህ? ያለኝን ጥግ ድረስ ባደርግላት ደስ ይለኛል። እኮ ምን ለምሳሌ እንደው ምንድነው አሁን ኤክስፔንሲቭ መኪና ምንድነው? ብዙ ሬንጅ ሮቨርም አለ። ስንት ድረስ ይባላል? 35 ሚሊዮን ምናምን ድረስ አለ። እኔ ባለ 45 ሚሊዮን በቃ። ስለዚህ መኪና ታደርግላታለህ? መኪና ትወዳለች። እኔ እስካሁን መኪና የለኝም። በእግሬ ሰከም ስላለ ያገኘኝና መኪና ብገዛላት ደስ ይለኛል። እሱን ታደርግላታለህ? መኪና እና አንድ ሁለት ቤት
መለስተኛ ደግሞ አውሮፕላን በዛ አንተ ደግሞ መዝናኛ ነው ስላልከኝ ያለህን ስጠቀልለው ያለ የምትችለውን አንተ እሱ አይደለች አንተ ላይፍ ያለህን ታረግላታለህ። በፊቱ ወግ የጠበቀ ነው ስርዓት አለው ምናምን። አሁን ግን ይኸው ሰርግ በለው ካለሽ ምን ችግር አለ? ብትደግሽም ምን ችግር አለ? መደገሱ ጥሩ ነው፣ ግን በጣም ይጋነናል። ኦኬ ትክክሱ አግብተሻል? አላገባሽም። ታዲያ እንዴት ነው ቢያረግልሽ የምትፈልጊው ባልሽ? ኖርማል እንዴት ነው ወጉን የጠበቀ በጣም ሌክዠሪ ያለው ለጥሎሽ ምን ቢሰጥሽ ደስ ይልሻል? መኪና ደስ ይለኛል። ብዙ ወንዶች ማግባትን ሲያስቡ እንግዲህ ወደ አይምሯቸው ቀድሞ ከሚመጣ መካከል አንዱ የሆነው ሽምግልና ነውና አሁን ላይ ያለው ሽምግልና ትንሽ እናትና አባቶቻችን ከሚነግሩን ለየት ይላልና ምንድነው ለየት የሚያደርገው ስል ጠይቂያቸዋለሁ። እንዴትስ መሆን አለበት ስል ደግሞ አክዬም ጠይቂያቸዋለሁ። ሽምግልና ላይ ያው አንደኛ የሀገራችን ባህል ነው። ከዛ ወንድና ሴቱ እኮ ጨርሰዋል። ሽምግልና ግን እንትኑን ለማሟላት ስለሆነ ምንም የተለየ በፊት እንደዚህ አልነበረም። አሁን ግን ሰዎቹ የሚጋቡት ሰዎች ሁሉን ነገር ጨርሰዋል አስቀድመው። ሽምግልና ሄደህ ታውቃለህ? አዎ ሄጄ አውቃለሁ። አዎ እሱ ካልቸሩ የሚፈቅደውን አንዳንድ የሚባለው እንዲህ ነው ሲሉኝ ያልኳቸውን ነገሮች አሉ። እሱ ምንም ይጎዳል ብዬ አላስብም። በጣም ጥሩ። ወላጆች ግን ደስ ስለሚላቸው ነው ይሄን የሚደረገው። ሽምግልና ሳይላክ ልጅሽን ውሰድ ቢልስ ደስተኛ ያደረገኝም እኔ። አዎ ይሄ ጥሩ ባህላችን ስለሆነ የሚበረታታ ነው። ይልቅ ጥሩ ያልሆነውን ባህል ነው መተው እንጂ ይሄ ጥሩ ባህል ነው። እንደው ግን ፉክክር የሚታይበት ጊዜ አለ። አንዳንዱ 10 ሽማግሌ ላክ፣ አንዳንዱ ታዋቂ ትልልቅ ሰዎች ላክ የሚባለው የቁጥር ብዛት ዋጋ የለውም። እጥር ምጥን ያለ ነገር ትክክለኛውን ነገር ቢደረግ እንጂ መብዛቱ ምንም ትርጉም የለውም። እንትን ነው እንደውም ህዝብ መብዛቱ ምንድነው? አጃቢ ማብዛት ምን ያደርጋል? ምንም አያደርግም። አዎ ምጥን ያለ ነው የበፊቱ ይመስለኛል ትክክል ማለት ነው። ስለ ቤተሰብ ይጠናል ምናምን ነገር። አሁን ላይ ግን የሆነ ብቻ ዝም ብሎ ሆይ ይመስለኛል ይመስለኛል እንደዚህ ሳየው ማለት ነው። በፊት ግን ቤተሰብ በትክክል ያጠናል። 3 ቀን መሆኑም እኮ በምክንያት ነው አይደለም? 3 መሆኑ ቤተሰብ የተወሰነ ነገር ቢያጠና ስለዛኛው ቤተሰብ ጥሩ ነው። ዝም ብሎ ምንም ሳይታወቅ የገቡበት ነገር መጨረሻውም ያስፈራል። አሁን ከረንትሊ እኔም ሽማግሌም ብዙም አላኩም፣ በእኛ መግባባት ነው የተፈጸመው። ግን አሁን ብዙ ጥሎሽ የለም። የባልና የሚስት የሁለቱ መስማማት ነው። አንተ አግብተሃል? አላገባሁም። እመክራለሁ። አይ ግን ሽምግልና እኮ የኢትዮጵያ ባህል ነው አይደል? እንደው ጥሩ ነው እንጂ ጥሩ ነው በራሱ ጥሩ ነው። አይ ጥሩ ፓርት አለ። ግን የሁለቱ መግባባት የወሳኝነት አለ። ሽምግልና እንግዲህ በባህሉ መሰረት ያስፈልጋል። ከድሮም የነበረ ነው። አሁን ላይ ግን ሽምግልናዎች ራሱ ሰርግ የሚመስሉ እንትኖች አሉ። በጣም ከፍተኛ ወጪ ነው የሚወጣባቸው። ትናንሽ ሰርግ ይመስላሉ ሽምግልናዎች። እሱ በጣም የተጋነነ ነገር ነው ብዬ ነው የማስበው። አንተ አትልክም ታዲያ ሽምግልና ነው? ሽማግሌ ትልካለህ፣ ግን ያው ቤተሰቧን ለማስፈቀድ የእነሱ ፍቃድ ለማግኘት አነስ ያለች ፕሮግራም በቂ ነው። ለትውውቅ ለማስፈቀድ ያህል እንጂ አንዳንድ ሽምግልናዎች ሰርግ ነው የሚመስሉት። ጥሎሾች በጣም ከፍተኛ ውድ የሆኑ መኪኖች ምናምን እያየን ነው አሁን ሰሞኑና እነሱ ነገሮች አስፈላጊ አይደለም ብዬ ነው የማስበው። እኔ ሳገባ ሽማግሌ ልልካችሁ አስባለሁና ፈቃደኛ ናችሁ ወይ ስል ጠየቅኳቸው። ከዛም ደግሞ በነገራችን ላይ ምንስ ብላችሁ ትናገራላችሁ ስለኔ ስል ነበር የጠየቅኳቸው። እውነት ለመናገር አንዳንዶቹ የሚያወሩት ራሱ ስለኔ ነው የሚለው ነገር አጠራጥሮኛል። ግን እስቲ እናያቸው። የኔ ሰርግ ጊዜ ሽማግሌ ልልክ ልፈልግ ያስብ ነበር። በጣም ደስ ይለኛል። እውነት በደንብ ብቻዬን እንዲያው አራቱኝ እሄዳለሁ። ታሳካልኛለህ በደንብ። ግን ያው የሌለህን ነገር አንተ ምርጥ ነው። ፈገግታው ደስ ይላል እና ገንዘብ ሳለው አለ እኔንም የሚያክል ሰው ከመንገድ ላይ አንተ አስቁመህ እንዲህ ኢንተርቪው ካረክ ብዙ ነገር ማድረግ እሷ ገብታለች። ኦሬዲ በቃ በቅርቡ ልካለሁ አለው ለመቼ ታንኪዩ ሄድልሃለሁ ግን አልዋሽልህም። ካላሻለሁ ምን ትርጉም አለው? ቢያንስ አመረ ሸጋ ነው። ምን ይላሉ ቢሄዱ ግን አሁን እስቲ ባዩኝ አንጠራ ከበፊቱ ሞዲፋይ ማድረገው ምንድነው የማውቀውን ወላጆቿን ደስ ለማሰኘት ሳይሆን እንደዚህ ምን ትላለህ? አሁን ካየኝ አንፃር ምን ብለህ ትሄድልኛለህ? እንግዲህ ከተክለ ቁመናው ጀምሮ በጣም የሰጠ ሰው ነው። ንግግሩም ማራኪ ነው።
ስለዚህ ይሄ ሰው ወደፊት ትዳሩን ቢይዝ በጣም የሚያስተማምን ይሆናል። አይ ምልካ ያዋጣኛል መሰለኝ። ያዋጣላ ያስገድልኛል። ስለ ሰርግ እንግዲህ ይህን ያክል ተጨዋወትን አወራን እና ምናልባት ቁም ነገር ያለው ነገር ስለሆነ መልእክት የምታስተላልፉት ነገር ካለ ስለ እድሉ ሰጥቻቸዋለሁ። እነሱም በጣም የሚጠቅም ደስ የሚል መልእክታቸውን እንደዚህ ሲሉ ነበር ያስተላለፉልን። የተለያዩ የውጭ የመጡ ባህሎች ሳይዟቸው በራሳቸው ፍቅራቸውን ዴቨሎፕ አድርገው በቃ ለዘለቄታ የሚጋቡበትን ተግባብተው ቢጋቡ እላለሁ። ሌሎች ባህሎች ባያስጨንቋቸው በቤተ ክርስቲያን ብቻ አሳውቀው ቀለበት አድርገው ቢሉ ሁለቱ ላይ ብቻ ትኩረቱ ጠንከር ቢል ብዬ እመኛለሁ። በመጀመሪያ ትዳርን የሚሰጥ እግዚአብሔር ነው። አንድ ሰው ከተዋደዱ ተጋብተው ያው የሚተዳደሩበት ገንዘብ ካለ አብረው መኖር ቢችሉ ጥሩ ነው። በእርግጥ ይሄ ነገር ከሌለ ምናልባት ስትራግል ነው የሚሆንባቸው ላይፋቸው ላይ። ግን ማስተዳደር ባልየውም ማስተዳደር የሚችል ከሆነ ሚስትየውም ሁለቱም መስራት ማለት ብቻ የሚያስተዳድራቸው ነገር ካለ በቃ ፍቅራቸውን ቢያጣጥሙ አብረው ቢኖሩ ተጋብተው መልካም ነው ብዬ አስባለሁ። ሰርግና ሞት አንዴ ነው ይባላል። አስፈላጊ ነገር ነው። ፈልግ ማለት እንዴ ነው ወጪውን ነው። በጣም የተጋነነ ሰርግ ነው ማለት ነው። በጣም ከመጠን በላይ የተጋነነ ሰርግ። ስለዚህ መጪዋ ሚስት ብለህ ነገር ባይኖሩ ጥሩ ነው። ስለዚህ መጪዋ ሚስት አስቢበት፣ ብዙ ወጪ አላወጣም የሚለውን ይሄን ለማስተላለፍ ነው። በቀላሉ ነው። በቀላሉ ዋናው ነገር አሁን የተጨዋወት ነው እንዳለ ዋናው ነገር ያንተና የሷ መስማማት። ለምን ይሄ ትዳር ማለት የአንድ ጊዜ የዛ ሴሬሞኒው ምናምን አይደለም። ልጅ የምትወልድበት የምታሳድግበት ጉዳይ ነውና እየወደክም እየተነሳም ተግባብታችሁ እስከ ጥጉ የምትሄዱበት ትዳር ያድርግላችሁ። ተመልካቾቻችን ዛሬ እንግዲህ ስለ ሰርግ አንስተን የተጨዋወትነው ያነሳነው ርዕሰ ጉዳያችን ይህንን ይመስል ነበር። በእርግጠኝነት እንደተዝናናችሁ መጠን ልክ ደግሞ ብዙ ቁም ነገሮችን እንደወሰዳችሁ ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ በሌላ ርዕሰ ጉዳይ ምናልባት ደግሞ በዚሁ በሰርግ ጉዳይ ሰፊ ስለሆነ የምንገናኝ ይሆናል። ለማንኛውም የአዲስ መዝናኛ ፕሮግራሞች ግን ወደ እናንተ መድረሳቸውን ይቀጥላሉ። በእኔ በኩል ጨርሻለሁ። መልካም ጊዜ